ማርቴ ደረጀና ሰለሞን ጳውሎስ ሆስፒታል ከጧቱ 2 ሰዓት ቀጠረቻቸው። ሌላ ማንም ቢላይ ማንም የእናንተን የውሸት ጋጋታ የምሰማበት አቅሙ የለኝ። ደረጀ ጧት 2 ሰዓት ሆስፒታል እንድንሄድ፣ ሰላምን ደግሞ ጧት እንዳታረፍቺ ብላ ቀጠረቻት። ባሏን ወይም የልጇን አባት ላስተዋውቅሽ ብትላትም እኔ ያንቺን ተረት ልሰማ አልመጣሁም። እኔ ሰላምዬ ስትወልጂ ተንከባክቤሻለሁ፣ ተመላልሼም አርሸሻለሁ፣ አርግዘሽም ተንከባክቤሻለሁ። የፈለግሽውን አንድ ቀን እንደ ባዳ ሳይሆን እንደ ዘመድ እንዲሰማሽ አድርጌ አኑሬያለሁ። ነገር ግን መድኃኒት ልጁ የደረጀ እንደሆነ ነግራኛለች። እሱን ደግሞ በራሴ መንገድ ማረጋገጥ ነው የምፈልገው። እኔ ከዚህ ምድር ላይ የማምነው ደረጀን ነበር። ደረጀን ጠርጥሬ አንቺን እንዳምነሽ አጠብቂ ትላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 134 ነው 154 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡ። ማርቴ መኪና ውስጥ ካፋጠጠቻት በኋላ ቤቢ ብላ ለምን አላመጣሻትም ትላለች። እሷም ቤቢ እንደተኛና ለምን ፈለግሽው ማለቱ እያንተባተባት ማርቴ እጅጉኑ ፊቷ ያስፈራ ነበር። ሰላምዬ ምድር ተሰንጥቃ ብትውጣት ወይም ወደ ሰማይ ብታርግ እጅጉኑ ደስ ባላት። ማርቴ በጣም ስትኮሳተር የምታስፈራ ሴት ናት። እሷ ምን እንደምትፈልግና የልጅሽን አባት አስታዋቂ ብለሽ እምቢ ብለሻል። ጎረቤቶች ሲያሙኝም የእነሱ የሚያውቁትን ነገር አያወሩም ወይም ምን አገባቸው፣ እኔ ነኝ ቤቴን ነው ማቀው ብዬ ብዙ ነገር እንደሰማሁ እንዳልሰማሁ ሆኜ አልፌያለሁ። ነገር ግን መድኃኒት ዲኤንኤን አስመርምራ ውጤት ነግራኛለች። እኔ ደረጀን እንጂ ማንንም አላምንም። ስለዚህ እኔ በራሴ መንገድ ነው የማስተካከለው ወይም የማረጋግጠው በማለት ትላታለች። ሰላምዬም ፍቅረኛዋን ወይም የልጁን አባት ቀጥሬ ላስተዋውቅሽ ወይ ብትላትም እኔ አልፈልግም፣ እስከ ዛሬ ከተረገዘ እስከተወለደ 7 ወር ጊዜ ለምኜሻለሁ፣ የ2 ዓመት ያክል። ስለዚህ ሁለተኛ ስለሱ እንዳታወሪብኝ በማለት ትመልስላታለች። እሷም እሺ ብላ ምን ማድረግ እንዳለባት ጧት በጧት ጳውሎስ ሆስፒታል 2 ሰዓት ላይ ደረጀን ይዤው እመጣለሁ፣ አንቺም ልጁን ይዘሽ እንድትገኝ በማለት ትመልስላታለች። እሷም እሺ በማለት ተማኪና ወርደው እጅጉኑ ጭንቅና ጥብብ ያለው ናታን መኪናውን አስነስቶ ወደ ቤት ይመለሳሉ። ቤት ውስጥ እስገብታ ማርቴ አይኖቿ በእንባ ተሞልተው ዝምታ እጅጉኑ ሰብሯታል። ማንም ምንም ሲልም ምግብም ከቀመሰ 3 ቀናቶችን ከእንባ ውጭ የምትበላውም የምትጠጣውም ምንም ነገር የለም። ማርቴ ክፍሏ ቁጭ ብላ እያለ ናታን ወደ ሳሎን ሲመጣ የሆነውን ነገር አቢጌልና ዳጣ ይጠይቁታል። ማሚ ጥሩ አትመስለኝም በማለት ይመልሳል። ታዲያ ምን ማድረግ አለብን ሲልም እኛ አሁን ምንም ማድረግ አንችልም፣ ማድረግ የምንችለውን ጊዜ ሲሆን እናደርጋለን። አሁን ግን የዲኤንኤን ምርመራ ማድረጓ አይቀርም ስትልም እሷም ዳጣም የእሷ ስጋት መስሏት እኔን ነው ወይ ስትልም እሱም አይደለም። በዚህ በኩል አቢጌል በምንና እንዴት አባትና እናቷ እንደዚህ እንደሆኑ ሚስጥራዊ እንደሆነ ግራ ገብቷታል። ለዛ መታ ምግብ እንዳልቀመሰች ጥጌ ትነግራቸዋለች። እህትማማቾቹ እናታቸው ክፍል ገብተው እያሳቁና እያወዛዙ ምግብ ሊያስመግቧት ቢሞክሩም ማርቴ ግን እጅጉኑ ዝምታዋ ጮኻና ወይም አልቅሳ ቢወጣላት እጅጉኑ እፎይታ ይሰማት ነበር። ማርቴ ይህን ከማድረግ ግን ዝምታዋን መርጣለች። ናታንም ደውሎ ለአባቢ ይነግረዋል። እሱም በቃ ተንግዲህ ወዳ ደክሞኛን በቃ በማለት ይዘጋበታል። ናታንም መሆን የለበትም፣ እስከ ዛሬ ደክመንና ለፍተናን በዚህ ጊዜ ተስፋ እንዴት እንቆርጣለን ይላል። እሱም የጊዜ ማረጃ እንጂ
እውነትን ማንም ውሸት አሸንፎት አያውቅም በማለት ይመልሳል። እሱም እሺ በማለት ስልኩን ዘግቶ ግራ ገብቶት እያለ ልጆቹ ምግብ ሊያስመግቧት ቢሞክሩም ማርቲ ግን በአንገቴ ገመድ ይገባን እንጂ እባካችሁ እንዲሁም በክፍሉ ውጡልኝ ትላቸዋለች። እሱም እሺ በማለት ይመልሳሉ። ምጥና ውሃ ደግሞ ውጭ ላይ እየተጫወቱ እያለ ኑ ኬክ ልጋብዛችሁ ይላል። ምን እንዳደረጋት ግልጽ ያልሆነልን የምጥን ግን እሷ ምንም ነገር ከእሱ ጋር መሄድ እንደማትፈልግና እንዲሁም ይህ ውሃን ከሄደች ጉዷን ለአባቷ እንደምትናገር ትጠይቃለች። ራስሽ ብቻሽን ሂጂ ስትላትም ነገር ግን አንቺንም ብቻሽን ክፉ ነሽ ትላታለች። እኔ ክፉ አይደለሁም ትላለች። እና ኬክን የመሰለ ነገር እኮ አስመለሽ ስትላትም ሞኝና ጅል ስለሆንሽ ነው። ስለዚህ እኔ ተንግዲህ ወዳ ከእሱ ጋር ሄዳለሁ ብቴ እኔ እናገርብሻለሁ ወይም ለአባቢ ደውላለሁ ብላ በማስፈራራት ላይ ትገኛለች። በቃ እኔ ለአቢጌል ወይም ለኤቢ ልደውል ብሎ ተነሱ ይለያል። ኤቢ ጋር ደውሎም ቆይማን ቀለበቱን ነገ እንድንመርጥ ይላታል። እኔ ደግሞ ቀለበቱ ዳይመንድ እንዲሆን ነው የምፈልገው ይላል። አቢጌል እጅጉኑ ቤተሰቦቿ ላይ ጭንቀት ላይ ቢሆኑም ቀለበቱ መምረጡ ልክ እንዳልሆነ ብትገነዘብም ነገር ግን የእሱ ጉጉት እጅጉኑ ጨምሯል። ይህን ደግሞ የሰማው ናታን ነገር ግን ታውቂዋለሽ ወይ ትወጂዋለሽ ወይ አቢጌል በማለት ይጠይቀታል። ስነ ስርዓቱና እንዲሁም ጨዋነቱ ሰው አክባሪነቱ ሲበዛ ቢበዛም ነገር ግን ጥሩ ልጅ ነው፣ መልኩም ደግሞ ከአንተ ይሻላል በማለት ታወዳድረዋለች። እሱም ናታንም ከኔ ጋር ማወዳደርና እንዲሁም ሰው ከሰው ማወዳደር ልክና ጥሩ እንዳልሆነ ይነግራታል። እሷም ምን ማድረግ እንዳለባት ግራ ገብቷታል። እሺ ለማንኛውም ቀለበቱን ብንመርጠውም ነገር ግን አንጋባም ወይም አናደርግም አሁን የናማሚ ጉዳይ ሳያልቅ በማለት ትመልሳለች። እሱም ልጁን ማጥናት ያለብሽን ያክል አጥኔ ሲላትም እሷም ለረዥም ጊዜ ሲያስቸግረኝ የነበረ ልጅ ስለነበረ በደንብ አውቀዋለሁ ማለት እችላለሁ ትለዋለች። እሱም መልካም ምኞቱን ተመኝቶ እሺ በማለት ይመልስላታል። ናታንና ዳጣ ደግሞ ምን ማድረግ እንዳለባቸው ግራ ገብቷቸዋል። ማሚ ምን ማረጋገጫ እንጂ የምትፈልገው ዳጣ የትንሹ ልጅ ወይም የሰላምዬ ልጅ የደረጀ መሆኑን አውቃለች። እስከ ዛሬ እየሰማች እንዳልሰማች የሆነችው ደረጀን ማጣትና እንደ ደረጀ የምታምነው ሰው ስለሌለ ነው በማለት ይመልስላታል። በዚህ በኩል ገዜና ደግሞ የአዲሱ ወይም የሀገሩ ልጅ የመጣው አሁን ከኛ ጋር ወይም አቻም ሚስቴን ዳጣን የማትወዳት ከሆነ ለእኔ ስትና ወልደህ የከዳኸውን ልጅ የእህቴን ክብር አጉልሃን ሄደህ ታገባታለህ ይለዋል። እሱም እሺ እውነት ልጁ የኔ ከሆነ አረጋግጬ ተመልሼ አገባታለሁ ትጠብቀኝ ይለዋል። እሱም እንደዛ ማን አይሆንም እግርህን ታልሰብርልክ ሄድ ይለዋል። እሱም ዳጣ ነገ እያገኛት እንደሆነ ስለ ይቺ ከፍቶ ግባ የሆነች ናት ምንም አያስፈልግም ሲልም እሷም በገዜ ተናዳ ልጅና ልጆች ልጅ ሳለው ስላላት እንጂ እጅጉኑ ዳጣና ገዜ የሚዋደዱ ናቸው። ደረጀ ከስራ ቦታ መጥቶ ምን ማድረግ እንዳለበት ግራ ገብቶ ደጅ ላይ ቁጭ ብሎ እጅጉኑ ወደ ቤት እንዳይገባ የማሚ ወይም የማርቲ አይን እጅጉኑ ይገርፈዋል። ሶፋ ላይ ማደር ከጀመረ 2 ቀናቶች አስቆጥረዋል። ዳጣ ሶፋ ላይ ከምታድር አባዬ እኔ ክፍሌን ልልቀቅለት የእንግዳዎችም ክፍል እኮ አሉ በማለት ትጠይቃለች። እሱ ግን እንደዛማን አይሆንም እኔ ክፍል ገባለሁ ዛሬ ነገ ሆስፒታል መሄድ ስላለብን ልብስ አንቺ ለነገ አዘጋጅልኝ በማለት ይመልስላታል። እሷም እሺ ብላ በሀሳቡ ተስማምታ ትለያያሉ። ማርቲ ክፍሏ ሲገባ እንዲሁኑ ከእጅ እስከ እግሯ ያንቀጠቀጣትና እንዲሁም የክደት ጥግን ታያለች። እንዴት ባመንኳት ሰራተኛና ባመንኩት ባሌ እከዳለሁ ጭራሽ እኔ ሞኝ ነኝ በማለት ምክንያቱም
ብዙ ሰው ሊያስነቃትና እንድትነቃ ቢያደርግም ነገር ግን እሷ አውቆ የተኛም ቢቀሰቅሱት አይሰማም ነውና ተረቱ። ብትቀሰቀት አልሰማም ብላለች። ያ ጸጸት ደግሞ ዛሬ እጅጉን እየገረፋት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ዳጣ ድራማ ይሄን ይመስላል። ከወደዳችሁ ላይክ፣ ሼር አድርጋችሁ ሀሳብ አስተያየታችሁን ኮሜንት ሳጥን ላይ አሳውቁ።